የከሰረ ሞት አካላቸውን ለምናኔ አእምሯቸውን ለልፍ ደቀ መዛሙርት ነፍሳቸውን ለክርስቶስ አስቀድመው አውርሰዋል። ሞት ከዚህ የቀረውን እንጥፍጣፊ ሰውነት ብቻ ነው የወሰደው። ሞት የከሰረ ሕይወት ነው። ሊቀ ሊቃውንት ስሙር አላምረው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሉዚየር ቤተሰቦች እንደምሰነበታችሁ፣ እንደምን ዋላችሁ፣ እንደምን አደራችሁ? አሜን። የአባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘወትርም በፍጥረታት አንደበት ሁሉ የተመሰገነ ይሁን። እጅግ ልብ ሰባሪ ዜና ሰምተናል። አራት አይናው ቆሞስ አባ ይባቤ የትርጓሜ መጽሐፍት የአቡሻህር የፍትሐ ነገሥቱ የቅኔው ሊቅ በሰሜን ጎጃም ሀገረ ስብከት የክብረ ደናግል ናዳ ቅድስት ድንግል ማርያም አበምኔት እንዲሁም አራት አይናው መምህር በትናንት ዕለት ማረፋቸውን ሰምተን እጅግ ልባችን ተሰብሯልኝ። ትናንት ወዲያ ሲያስተምሩ ውለው ትናንት አጋጣሚ ደርሰው ሕይወታቸው ሊያልፍ ችሏል። ይህ ለቤተ ክርስቲያንም ለኦርቶዶክሳውያንም ታላቅ ሐዘን ነው። እሳቸው በተለይ ገዳሙን የሚመራ በጉባኤ ቤቱ የሚያስተምር መምህር ፈልጉ ይሉ ነበር ከቅርብ ጊዜ ወዲህ። ምክንያቱም አገዛዙ አስሮ ከፈታቸው በኋላ እንደ በፊቱ ሙሉ ጤነኛ አልነበሩም ነው የተባለው። ዛሬም ያ ሰው በላ አገዛዝ ኃይል ቆሞስ አባ ይባቤ በላይ ይኖሩበት ወደ ነበረው አካባቢ ትናንት መጥቶ እንደነበር ሰምተናል። በሁኔታ ይባቤ ረፍት ሀገራችን ትልቅ ሐዘን ውስጥ ናት። በተለይ ደግሞ ቤተ ክርስቲያናችን እንዲህ አይነት ለእውነት የሚኖሩ አባቶችን ስታጣ እጅግ አዝናለች። ታላቁ ሊቅ አራት አይናው ይባቤ በላይ ይባላሉ። ዜና ሕይወታቸው በመጽሐፍ ቢጻፍ በቃል ቢነገር አያልቅም። በሕይወተ ሥጋ እያሉ ወደ ታሪክነት ተለውጠው ነበር። በከፊል እንዘርዝር ብንል እንኳ እንደ ቅዱስ እንጦንስ ገዳም አቅንተዋል። እንደ ቅዱስ ጳውሎስ የዓለም ሐዋርያ ሰባኪ ወንጌል ናቸው። እንደ መምህርነታቸው እስተ ነፍስ እቅታቸው ለቅጽበት ከጉባኤ አልተለዩም። እንደ ሊቅ ሀገር ወጥተው ወርደው የተጣላ አስታርቀው ነበረ። እንደ ክርስቶስ መምህር አሕዛብ ወመምህር ለሁሉም ነበሩ ቢባል ማጋነን አይደለም። ገዳም ሲያቀኑ አሰራበውን ተከትለው ነው። ማለቴ እንደ ላሊበላ ዋሻ ጠርበው አሳይተዋልኝ። ከቅርብ ጊዜ ወዲህ ግን ቃል አውጥተው እረፍት ይመኙ ነበር አሉ። በአንድ ቀን እይታ እንደተረዳኋቸው የኔታ በሀገራቸው አፍረው ከአዲሱ ትውልድ ጋር ተኳርፈው ነበረ። ሀገር ይርገሙ ይሆን ብዬ ስፈራ እግዚአብሔር ጸሎታቸውን ሰማቸው፣ ከጻድቃን ደመራቸው ይላል መምህራችን ማዕበል ፈጠነ። የልቤ ሰው ሰናይ ረፍት ይሁንልዎት ይላቸዋል። ስለ የኔታ ይባቤ እንግዲህ በርካቶች ብዙ ብለዋል። መምህራችን እንግዲህ አባ ገብረ ኪዳንም እውነትን ትክ ብሎ የሚያይ የነፍስ ዓይን ያላቸው የአድርባይነት ካባ የናቁ ሳይማር መድረክ የያዘውን ፈር የሚያስዙ በአታቸውን አጽንተው በገዳማቸው የሚኖሩ መምህር እንደሆኑ ሰምቻለሁ። በሳይንስ ከተራቀቁ ምሁራን እስካልተማረው በጸሎታቸው የሚያስጠጉ በሊቅነታቸው ወደ ላይ የራቁ ቢሆንም ለሕዝቡ ደግሞ እምባባሽ ቅርብ አባት ነበሩ። የኔታ ይባቤን የመጽሐፍትን ክብር የሚያውቁ መምህራንን በተጋድሎ ምጥ በሊቅነት አብራክ እንዳስገኙ አብረውኝ በሰበኩ ልጆቻቸው አውቃቸዋለሁ ብለዋል። ሌላው ደግሞ የኔታ ገብረ መድኅንየው ናቸው። የኔዳያን ከለላቸው፣ የህሙማን ተስፋቸው፣ የሐዘናን ማረጋጊያቸው፣ የመምህራን ሞገሳቸው፣ የምዕመናን መመኪያቸው ሊቀ ብርሃናት የኔታ ይባቤ ረፍቶን ስንሰማ ልጆ ሁሉ አልሞትንም ብለን አንዋሽም፣ ሁላችንም በሶ ሞት ሙተናልና ብለዋል። እንግዲህ ሊቀ ሊቃውንት ስሙር ቅድም ያሉት ነግሬያችኋለሁ። መምህር ሊቃውንት ማዕበል ፈጠነም እንግዲህ ቅድም ላይ እንደነገርኳችሁ ሁሉን ናቸው ብለዋቸዋል። እነ የኔታ ሰመላክም መኖራቸውን ሳንጠግበው ሞታቸውን መስማት ምን ያክል ክፉ ነገር ነው። በመኖራቸው የምንጠቀም በሞታቸው ምን ያህል እንጎዳ። ያለ ዕድሜያቸው በትሩፋት ያረጁ የኔታ ያለ ዕድሜያቸው መሞት ምን ያህል አስቀኝ ነው። እናንተ ኦርቶዶክሳውያን ሆይ ለራሳችን እናልቅስ እንጂ ለየኔታ እናልቅስ። እኛ ጓለማውት ሆነናል እንጂ እርሳቸውስ ወደ ኖሩለትና ወደ አገለገሉት ወደ አምላካቸው ደስ እያላቸው ሄደዋል ይላሉ። እውነታው ይሄ ነው። ማልቀስ ያለብን በዚህ ወቅት በእውነት ስለኛ እንጂ ስለሳቸው አይደለም። ለሳቸው ምንም የሚያስፈልጋቸው ለቅሶ የለም። እንግዲህ እናንተ ቀደም ብላችሁ ተወልዳችሁ ቢሆን ጥሩ ነበር ብለው ይናገሩ ነበር። በተለይ አንዳንድ ቤተክርስቲያን ቀና የሆኑ ልጆችን ሲያዩ የመላከ ብርሃን አድማሱ ጀንበሬ ደቀ መዝሙር ናቸው። በእውነት እነዚህ ለመጀመሪያም ለመጨረሻም ጊዜ አየኋቸው ብላ ታችን መስከረም በዚህ ጉዳይ ሰረክ ያለ መረጃ አሰራጭታለች ወይም ስለሳቸው ብዙ ነገር አቅርባለች። እንግዲህ
አንድ ማጠቃለያ ነግሬያችሁ የእሳቸውን ባልፈው ነው የሚሻለው። በቀጣይ የሚጀመጣ ስለሆነ ሟች አንጋች ትውልድ ነን ይላሉ መምህራችን። ደግሞ በዚህ ጉዳይ እንግዲህ ሲናገሩ ምስራቅ ፀሐይ ጉባኤ ቤትም ይሄን ብሎታልኝ፣ መምህራችን ይሄን ብለውታልኝ። ዓለም የምታነግስ ከሞቱ በኋላ ነው። በተለይ እንደ ኢትዮጵያ የሰው ማንነቱ የሚታወቅና የሚመሰገነው ከሞተ በኋላ ነው። በሕይወተ ሥጋ ሳለ ሊቅም ይሁን ሽማግሌ፣ የተማረም ይሁን ያልተማረ፣ ጀግናም ይሁን ደካማ፣ ለጋስም ይሁን ስስታም፣ ትሑትም ይሁን ትዕቢተኛ፣ ሀገር አፍራሽም ይሁን ሀገር ሰሪ ከሞተ በኋላ ይመሰገናል ወይም ይነቀፋል። ይህ ግን የሚገባ አይደለም። ሰውን በቁሙ ሳለ ክፉውን ክፉ ደጉን ደግ ማለት ሃይማኖታዊም ሀገራዊም ባህል ሊሆን ይገባል። ያ ካልሆነ ግን ከሞት በኋላ ምንም የሚመጣ ነገር የለውም። የኔታ ይባቤን በሕይወት ሳሉ ስንቶቻችን ተጠቅመናል? ስንቶቻችን ተመክረናል? ስንቶቻችን ቀለም ጠይቀን ተረድተናል? ስንቶቻችንስ ኃጢአታችን ተናዘን ቀኖና ገብተናል? ስንቶቻችን ቃላቸውን አክብረን በምክራቸው ተጠቅመናል? በሕይወት ሳሉ ስም ማጥፋት ከሞቱ በኋላ ስም ማንገስ፣ በሕይወት ሳሉ ማጎሳቆል ከሞቱ በኋላ ቅዱስ ቅዱስ ማለት፣ በሕይወት ሳሉ ማውረድ ከሞቱ በኋላ ሰማየ ሰማያት መስቀል፣ በሕይወት ሳሉ ማሳደድ ከሞቱ በኋላ አባታችን አባታችን ማለት፣ በሕይወት ሳሉ ስም ማጠልሸት ከሞቱ በኋላ ስምን ማሞካሸት ሊበቃ ይገባዋል። አሁንም ብዙ የኔታ ይባቤን የመሳሰሉ በእውቀትም በሕይወትም በንጽህናም በብሕትውናም ያሉ በየዋሻው በየገጠሩና በየመንደሩ አሉና ከተማ ለከተማ ከሚያውደለድል አባት መሳይ ወንበዴ ይልቅ በያሉበት እየጠየቅን እውቀታቸውንም ሕይወታቸውንም እንቅሰማቸው። ጅብ ካለፈ ውሻ ጮኾ እንዲሉ ካለፈ በኋላ ብንንጫጫ አንዳችን መፍትሄ የለም። ከሞቱ በኋላ ብቻ ሳይሆን በሕይወት ካሉ ከፍ ከፍ እናድርጋቸው፣ እኛም እንጠቀምባቸው ይላሉ። ይሄ ትልቅ ምክር ነው። በእውነት ይህን ነው ምለው። የእሳቸው ማረፍ እጅግ በጣም ልብ ሰባሪ ነው። እግዚአብሔር አምላክ እንግዲህ እስካሁን በኖሩበት ባየነው ሁሉ እግዚአብሔር ከቅዱሳን እንደሚጨምራቸው ምንም ጥርጥር የለንም። ግን እግዚአብሔር በደጋጉ በነ ቅዱስ ዳዊት ጎን ያሳርፍ፣ የእሳቸውን በረከት ትደርብን። በእውነት ለሀገራችን ለቤተ ክርስቲያናችንም ሰላም ታምጣ ነው እንለው። ከዚሁ ከሐዘን ዜና ሳንወጣ አሁንም ሌላ ዜና ሰምተናል። በእውነት ሌላ ልብ የሚሰብር ትልቅ አባትም እንዲሁ አርፈዋል። በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ለረጅም ዓመታት ያገለገሉት መጋቤ ሥርዓት ስብሐት ምስጋናውም ከዚህ ዓለም ድካም አርፈዋል። መጋቤ ስብሐት ምስጋናው በቀድሞ አጠራሩ በወሎ ክፍለ ሀገር በላስታ ቅዱስ ላሊበላ አውራጃ እንግዲህ በቀኝ መቄትና ሸድሆ ወረዳ ልዩ ስሙ ኦፍጺና ወፍጮና ማርያም ደብር በ1930 ዓ.ም ሰኔ 16 ቀን ከአባታቸው ከመምህር ምስጋናው ገብሩና እናታቸው ከወይዘሮ ሰገዴ ይግዛው ተወልደዋል። በተወለዱበት ሀገር ባህል ዕድሜያቸው ለትምህርት ሲደርስ ከተለያዩ ሊቃውንት ከፊደል ጀምሮ የቅኔ መጽሐፍ ትርጓሜና ሌሎች ትምህርቶችን በብቃት ተምረዋል። እንግዲህ ማዕረገ ድቁናም ከብፁዕ አቡነ እንድርያስ ተቀብለዋል። መጋቤ ሥርዓት ስብሐት ምስጋናው በተማሩበት ከፍተኛ የቤተ ክርስቲያን ትምህርት ቅድስት ቤተ ክርስቲያንም በሙሉ አቅምና ቅንነት ያገለገሉ እያለ ለሀገርና ለቤተ ክርስቲያን ጠቃሚ ሰው መሆናቸው የተመለከቱት የወቅቱ የሥራና መገናኛ ሚኒስተር የነበሩት ባላምባራስ ማኅተመ ሥላሴ በኋላ ብላቴ ጌታ የተባሉት ሚኒስተር የመጋቤ ሥርዓት ስብሐትን የእጅ ጽሑፍ ጥራትን በመመልከት የወቅቱ ስልጣን ይጠይቅ የነበረውን የታይፕ ራይተር አገልግሎት በሳቸው የጽሑፍ ጥራት እንዲሸፈን ለማድረግ በሥራ መገናኛ ሚኒስቴር በቋሚ ጸሐፊነት ተቀጥረው ለ5 ዓመታት አገልግለዋል። በመቀጠል በብፁዕ አቡነ እንድርያስ ለጎንደር ሀገረ ስብከት የብፁዕነታቸው ልዩ ጸሐፊ ለሆነው በቅነት አገልግለዋል። ከዚያም በአዲስ አበባ እንግዲህ መጥተው ከ1972 እስከ 1994 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት በሰበካ ጉባኤና በልዩ ልዩ መምሪያ አገልግለዋል። መጋቤ ሥርዓት ስብሐት ምስጋናው በሀገር ውስጥና ከሀገር ውጭ በልዩ መንፈሳዊ አገልግሎት ለቅዱስ ቤተክርስቲያን አገልግለው አበርክተዋል። መጋቤ ሥርዓት ስብሐት ምስጋናው በ88 ዓመታቸው ነው እዚህ ዓለም ድካም ያረፉት። ሥርዓተ ቀብራቸው በፈረንሳይ ቅዱስ ጊዮርጊስ ቤተክርስቲያን 8 ሰዓት ተኩል ትናንት ተፈጽሟል። በጣም ልብ ይሰብራል። እንግዲህ እግዚአብሔር አምላክ በረከታቸው ትድረሰን። በጣም ልብ የሚሰብር ነው የእሳቸውን ሁኔታ መስማት። እንግዲህ ይህን ካልን አይቀር አንድ አሳዛኝ መረጃ ነግረናችሁ እንጨርሳለን። ይሄ መረጃ ምንድን ነው? ወልዲያ ከተማ ውስጥ የሚገኙ በርካታ የአብነት ተማሪዎች ከቤተ ክርስቲያን ቅጥር ግቢ ውስጥ ታፍሰው መውሰዳቸውን ሰምተናል። እጅግ በጣም ልብ የሚሰብር ነው። መሰረት ሚዲያ ነው መረጃውን ያጋራን። በቅርብ ወራት በበርካታ ከተሞች ውስጥ ወጣቶች ከየመንገዱና ከስራ ቦታ እየታፈሱ ለስልጠና ወደ ካምፕ እየገቡ እንደሆነ በተደጋጋሚ ያወጣናቸው መረጃ ጠቁመዋል። አሁን ከወደ ወልዲያ የደረሰን መረጃ እንደሚጠቁሙ በርካታ የአብነት ተማሪዎች ባሳለፍነው ሳምንት ከቤተ ክርስቲያን ቅጥር ግቢ ውስጥ ታፍሰው ተወስደዋል ነው የተባለው። ስልካቸውን ከተቀሙ በኋላ ባሳለፍነው ሳምንት በሚሊሻዎች የተወሰዱት
የአብነት ወይም የቤተክርስቲያን ተማሪዎች በወልዲያ ከተማ የሚገኘው የቲንፋዝ ደብረ በረከት ቅዱስ ጊዮርጊስ ቤተክርስቲያንና የሌሎች ቤተክርስቲያን ተማሪዎች መሆናቸው ታውቋል። ቤተክርስቲያኑ ተማሪዎቹ እንዲለቀቁ በደብዳቤ ቢጠይቅም እስካሁን ምላሽ አልተገኘም። አፍነው የወሰዱት የሚሊሻ አባላቱ በወሰዱት በእያንዳንዱ ተማሪ 7000 ብር እየጠየቁ ይገኛሉ በማለት አንድ ስሙን አይጠቀስ ያለ ጉዳዩን በቅርበት የሚያውቁ ምንጮች ጠቁመዋል። ሚዲያችን የደረሰው ተጨማሪ መረጃ እንደሚያሳየው ታግተው የተወሰዱት ተማሪዎች ከቲንፋዝ ደብረ በረከት ቅዱስ ጊዮርጊስ ደብር 3 ከፒያሳ መንበረ መንግስት ቅዱስ ኪዳነ ምሕረት ደብር 5 ከተማ ውስጥ በሚገኙ ሌሎች ደብር የሚማሩ 15 ናቸው። በአጠቃላይ ከ23 በላይ ተማሪዎች ናቸው። ይቅርታ እንግዲህ በአጠቃላይ ከ23 በላይ ተማሪዎች ነው የተወሰዱት። አሁን ላይ በከተማ ውስጥ በሚገኝ አንድ ቀበሌ ውስጥ ታስረው እንደሚገኙ በቤተክርስቲያን አካባቢ ሰምተናል በማለት ሌላኛው የከተማ ነዋሪ ተናግረዋል። ባሳለፍነው ሐሙስ ከተያዙ ተማሪዎች መካከል አንደኛው አርብ ለማምለጥ ሲሞክር ከምንሻ በተኮሰ ጥይት ተመቶ ከፒያሳ ወደ ቲንፋዝ በሚወስደው መንገድ ላይ ህይወቱ ማለፉ ታውቋል። ተማሪዎቹ ወደ የት ይሄዱ? ገጠር ቤተሰብ ጋር ሲሄዱ ፋኖ ይወስዳቸዋል፣ ከተማ ሲገቡ ሚሊሻ ይወስዳቸዋል። ፖሊሶች ሲጠየቁ እኛ የለንበትም የምናውቀው ነገር የለም ይላሉ በማለት ምንጮች ተናግረዋል። በሌላ በኩል አዲስ አበባ ከተማ ውስጥ የሚኖሩ ኤርትራውያን ስደተኞች ታፍሰው ከተወሰዱ በኋላ ነፃ ለመሆን እስከ $1000 እየተጠየቁ መሆኑን ሚዲያ ጋርቷል። ከአሁን ቀደም ወጣቶች የደህንነት ስጋት አጣርተው እንለቃለን ብለው ይለቋቸው ነበረ። አሁን ግን እስከ $1000 እየተጠየቀ ነው ተብሏል። ገቢው ለማን? ምክንያቱ ምንድነው? ፖሊስ ጣቢያዎች በገንዘብ ሊቀጡ ይችላሉ ወይ? የሚቀጡስ በዜግነታቸው ነው ወይ? በማለት ጥያቄ ይቀርባል። በተመሳሳይ በአዲስ አበባ በአዲሱ ሸገር ሲቲ ፋሪና ኬንቲ አካባቢ ወጣቶች እየተያዙ የቀድሞ ፍጹም በላይ ሆቴልና ወጣቶች ማዕከል ውስጥ እየታሰሩ መሆኑ ታውቋል። ብዙዎች ከክፍለ ሀገር ስራ ፈለጋ የመጡ መሆናቸው የታወቀ ሲሆን ቤተሰብ ለማስለቀቅ ከ30,000 እስከ 50,000 ብር እየተጠየቀ መሆኑ ተሰምቷል። በቃ እንግዲህ አገሪቱ እንደዚህ ነው የሆነችው። የወገወጥ መፈንጫ ነው የሆነችው አገሪቱ አሁን ባለው ሁኔታ ናት። በቃ መጨረሻዋ መንግስትም ይሄን ነው የሚፈልገው፣ እያደረገ ያለውም ይሄ ነው። አሁን የአብነት ተማሪዎች ወልዲያ ላይ ያሉት በአስቸኳይ እንዲለቀቁ ቤተክርስቲያኑ የራሷን ጫና ማድረግ አለባት። ህዝበ ክርስቲያኑም ወልዲያ ላይ ያለው ህዝበ ክርስቲያንም አስቸኳይ ስራ እንዲሰራ ሁላችንም እንጠይቃለን። ይሄ ሁላችን ስራ ነው። ምንም ወደ ኋላ የሚባል ነገር የለም። በዚህ ላይ ሁላችን እንድንረባረብ በአስቸኳይ ተማሪዎች እንዲለቀቁ እንግዲህ ሊቀ ጳጳሱም ሌላውም ኦርቶዶክሳዊም ሁሉም የራሱን ጩኸት እንዲያደርግ ጥሪ እናቀርባለን። መረጃውን ለዚህ ነው ያቀረብነው። ሁላችን በዚህ ጉዳይ እንድንረባረብ አደራ እላለሁ። መረጃዬን ይመስል ነበር። ሰዓታት በኋላ ሌላ መረጃ ይሸመለሳለሁ። ወዳችኋለሁ። ሰላም ሁኑልኝ። መረጃውን ለሌላው ሰው አጋሩ፣ ሼር አድርጉ፣ ላይክ አድርጉ። አዳዲስ ከሆናችሁ ሰብስክራይብ አድርጉ። ሰላም ሁኑልኝ።